ዛሬ የምናየው የምንመለከተው የእግዚአብሔርን ቃል ስለ ማየት ወይንም ስለ አለማየት ነው። ይሄውም ደግሞ መንፈሳዊ አይን በሚል ርዕስ ነው የምናገረው። መንፈሳዊ አይን ለመልእክታችን መግቢያ እንዲሆነን የእግዚአብሔርን ቃል አነባለሁኝ። ከመዝሙረ ዳዊት ምዕራፍ 19 ቁጥር 18 ላይ ያለውን የልመና የጸሎት ቃል አነባለሁ። በልባቸው ያዙት። አጭር ናት። በቃልም ብትይዙት በጣም ደስ ይለኛል። ሁል ጊዜ እንደዚህ ይላል፣ ዓይኖቼን ክፈት ከሕግህም ተአምራትህን አያለው። ዓይኖቼን ክፈት ከሕግህም ተአምራትህን አያለው ይላል። የእግዚአብሔርን ተአምራት ከእግዚአብሔር ቃል ውስጥ ለማየት የተከፈቱ ዓይኖች ያስፈልጉናል። የተከፈቱ ዓይኖች ከሌሉን የእግዚአብሔርን ቃል በውስጡ ያለውንም ተአምራት እግዚአብሔር በፈለገውና ባዘጋጀው መጠን ልናይ አንችልም። ስለዚህ ዘማሪው ምን ይላል? ዓይኖቼን ክፈት ከሕግም ተአምራትህን እማራለሁ ይላል። በዚህ የጸሎት መንፈስ ሆነን ነው ዛሬ መልእክቱን የምንሰማው። እግዚአብሔር የሚርዳኝ፣ እናንተንም እግዚአብሔር ይርዳችሁ። እንጸልይ። እግዚአብሔር አምላካችንና እግዚአብሔር ረዳታችን ሆይ እናከብረሃለን፣ እናመሰግንሃለን። እግዚአብሔር ሆይ ዓይኖቻችንን ክፈትልን፣ ማየት እንድንችልም እርዳን። ጆሮአችንን ክፈትልን፣ መስማት እንድንችል እርዳን። አንደበታችን ክፈት፣ ስላንተ ክብር መናገርና ማውራት እንድንችል አንተ እርዳን። እግዚአብሔር አምላክ ሆይ መንፈሳዊ አይኑ ያልተከፈተ ሰው በዚህ ቤት ውስጥ አይኖር። የሁላችን አይን የተከፈተ ይሁን። ያላየነውን ያልደረስንበትን ክብርህን ለማየት የምንችልበት መንፈሳዊ ልቦናችን፣ መንፈሳዊ አይናችን ይብራ። ይህን ማድረግ የምትችል አምላክ ነህና አንተ ከኛ ጋር አሁን፣ በኢየሱስ ክርስቶስ ስም አሜን። ዛሬ የምመለከተው ሶስት ነገሮችን፣ ሶስት የአይን ሁኔታዎችን፣ አይንን በሶስት ከፍዬ እንድናይ አብረን እነግራቸዋለሁኝ። አንደኛው መንፈሳዊ አይን ነው። ይህንን ልብ በሉ፣ ቀላል ነገር ነው አይደለም? መንፈሳዊ አይን። ሁለተኛው ደግሞ የተፈጥሮ አይን ነው። ይሄ አሁን ያለን እኔ እናንተን፣ እናንተ ደግሞ እኔን የምንተያይበት አይን፣ ይሄ ደግሞ የተፈጥሮ አይናችን ነው። ሌላው ደግሞ ስጋዊ አይን ነው። ይሄ ስጋዊ አይን አደገኛ፣ መጥፎ፣ ጸረ ክርስቲያን፣ ጸረ እግዚአብሔር የሆነ አይን ነው። እግዚአብሔር ከዚህ ይሰውረን። መንፈሳዊ አይን ግን እግዚአብሔርን የምናይበት፣ ጥልቁን ምስጢሩን የምንመለከትበት፣ በመንፈሳዊ አይናችን እግዚአብሔርን የምንረዳበት፣ በመንፈሳዊ አይናችን እህታችንና ወንድማችንን የምናይበት፣ በዛ ውስጥ ፍጹምና ድንቅ ሆኖ እግዚአብሔር እንዴት እንደፈጠራቸው እግዚአብሔርን አይተን ይህንን አይተን እግዚአብሔርን የምናመሰግንበት መንፈሳዊ አይን ነው። የተፈጥሮ አይን ግን ሰማያዊ የለበሱ ውብ የሆኑ መዘምራን እዚህ ጋር አሉ። ውብ የሆኑ ስል እንግዲህ መንፈሳዊ አይኔን ከፍቼ ማለት ነው። ስለዚህ እናንተ ደግሞ የተለያየ ልብስ የለበሳችሁ ሰዎችን አያለሁኝ። እናንተም እንደዚሁ በተፈጥሮ አይን እንተያያለን። ስለ ተፈጥሮ አይን ብዙ ላስተምራችሁ አልችልም፣ ሁላችንም አለን። ነገር ግን ስለ መንፈሳዊ አይንና ስለ ስጋዊ አይን ዛሬ ልብ ብለን እንድንማር እፈልጋለሁኝ። ይሄ መልእክት ሃሌሉያ የሚያሰኝ ወይንም ደግሞ ብዙ አሜን የሚያሰኝ ላይሆን ይችላል፣ ግን ለሕይወታችን እጅግ በጣም አስፈላጊ ነገር ነው። የየዕለት ሕይወታችንን የምንፈትሽበት፣ የምንመረምርበትና የትኛው ጋን ያለ ነው፣ በምን አይኔ ነው አሁን የማየው ያለሁት? በመንፈሳዊ አይን ነው የማየው ወይስ በስጋዊ አይኔ ነው የማየው እያልን ራሳችንን የምናይበትን ነገር ነው የምንማረው። እግዚአብሔር በብሉይ ኪዳን ከተቸገረበት ነገር አንዱ፣ በጣም ከተቸገረበት፣ ስለ ሰው ልጅ ከተቸገረበት ነገር አንዱ አይተው ስለማያዩ
ሰምተው ስለማይሰሙ ሰዎች ነበረ። ይሄ የእግዚአብሔር ችግር ነው። በብሉይ ኪዳን በኢሳይያስ ምዕራፍ 6 ቁጥር 9 እስከ 10 ድረስ እግዚአብሔር ኢሳይያስን ይልከዋል። እግዚአብሔር ኢሳይያስን ሲልከው ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትን ታያላችሁ አትመለከቱምም፣ እያዩ አይመለከቱም፣ እየሰሙ አያስተውሉም። እስቲ እግዚአብሔር ያሳያችሁ። ታዩኛላችሁ ነገር ግን አታዩኝም። ማስተምረውን ትሰማላችሁ ነገር ግን አትሰሙኝም ወይንም አታስተውሉም። ስለኔ ድካም አታዝኑ? እዚህ 30 40 50 ደቂቃ አንዳንዴ ሲበዛብን ደግሞ 1 ሰዓት ቆመን ምንም ባታስተውሉ ምንም ነገር ባትይዙ እንደዚሁ ባዶአችሁን ወደ ቤታችሁ ብትመለሱ ከኔም ይልቅ እናንተም ታሳዝናላችሁ። የሁሉ ጊዜ አጥፍታችሁ ብዙ ነገር መስዋዕት አድርጋችሁ ሰምታችሁ ነገር ግን ካላስተዋላችሁ አይታችሁ ደግሞ ማስተዋል ከሌላችሁ ይሄ ለእግዚአብሔር ከባድ ችግር ነው። ሁሌ የሚቸገርበት ነው። ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስም ደግሞ በብሉይ ኪዳን በእንደዚህ ተመሳሳይ ሰዎች ላይ ሲቸገር እናያለን። ለዚህ ነው በማርቆስ ምዕራፍ 8 ቁጥር 18 ላይ የእግዚአብሔር ቃል ምን ይላል? ዓይን ሳላችሁ አታዩምን? ጆሮ ሳላችሁስ አትሰሙምን? ትዝስ አይላችሁምን? እያለ ይናገራቸዋል። በጣም ነው የተቸገረው። ይሰብካል፣ ያስተምራል፣ ተአምር ያደርጋል። ያደረገውን ተአምር አያዩትም። ቢያዩም የሚያዩት በስጋዊ ዓይን ነው። ትምህርቱን ይሰማሉ፣ የሚሰሙት በስጋዊ ጆሮ ነው። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ብዙዎች እኮ የጌታ ኢየሱስ ክርስቶስን ተአምራትና ድንቅ አይተዋል አይደለም? አንዳንዶቹ ቁጭ ብለው ተአምራቱና ድንቁን እያዩ የሚያስተምረውንም እየሰሙ ያንን ነገር በአንድ ጊዜ ወደ ስጋዊ ዓይን እየተረጎሙት ወደ ስጋዊ ጆሮ እየተረጎሙት እሱን የሚከሱበትን ከስር ይጽፋሉ። አሁን ዛሬ በሰንበት ፈውሷልና ሰንበትን ሽሯል። ስለዚህ ሙሴን ሕግ ስለሻረ አንቀጽ 1 ክስ 1 ሰንበትን የሻረ ነቢይ ወይንም ራሱን ደግሞ የአይሁድ ንጉሥ የሚል እሱ ይሄንን በሚያደርግበት ጊዜ ያንን ያደርጋል። እሱ ማነው? ኃጢአትን የሚያስተሰርይ ኃጢአት ተሽራላለች ሂድ ሲል እንዴት ነው የሕያው የእግዚአብሔርን ስልጣን ወስዶ ኃጢአትን የሚሰርዝ ወይንም ይቅር የሚል? እነኚህ ሰዎች ቁጭ ብለው በስጋ ዓይናቸው ይቸረችሩታል። እግዚአብሔር ከእንዲህ አይነት ነገር ያወጣል። አንዳንድ ጊዜ እግዚአብሔር ቤት ተቀምጠንም ስብከቱ በሙሉ በስጋዊ ዓይን ካየነው ስድብ ይሆንብናል። በመንፈሳዊ ዓይን ካየነው ድክም ያለ ስብከት እንኳን ውብ ሆኖ ይታያቸዋል፣ ይሰማቸዋል። እግዚአብሔር ሁል ጊዜ መንፈሳዊ ዓይናችንን ይክፈትልን። መንፈሳዊ ዓይናችሁ የተከፈተ እንዲሆን ጥንቃቄ ማድረግ አለባችሁ። እዚህ መታችሁ ምንም ነገር ሳይሰማችሁ ወደ ቤት ከሄዳችሁ ዴንጀር ዞን ላይ ናችሁ። መልእክት ሰምታችሁ አምልኮ ሰምታችሁ አብራችሁም አምልካችሁ ጠዋት እንደመጣችሁት ወደ ቤት የምትመለሱበት ሁኔታና መንፈስ አንድ ከሆነ ጠይቁ፣ ራሳችሁን ጠይቁ። ስለዚህ ይሄ የጌታ የኢየሱስ ክርስቶስ በአዲስ ኪዳን ዘመን የእግዚአብሔርም ደግሞ በብሉይ ኪዳን ዘመን ከተቸገሩበት የሰው ልጅ ሁኔታ አንዱ ነበረ። መንፈሳዊ ዓይናችሁ ክፍት ሆኖ መንፈሳዊ መረዳትና ማየትን እንዲያይ ሁል ጊዜ ትጉ የምላችሁ ለምን እንደሆነ ታውቃላችሁ? መንፈሳዊ ዓይን ሲከደን ስጋዊ ዓይን ይከፈታል። ይሄ አደገኛ ነገር ነው። እግዚአብሔር ይሰውረን። አንድ እጅግ በጣም 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 የተደነቀና የተከበረ የእግዚአብሔር ሰው የነበረ ባርት ሄርማን የሚባል የቢብሊካል ስኮላር የሆነ ወይም ደግሞ የመለኮተ ትምህርት ምሁር የሆነና የኤርሊ ክርስቲያኒቲ ደግሞ ሂስቶሪያን ወይንም ደግሞ የቀደመችዋ የመጀመሪያው ቤተክርስቲያን አካባቢ ታሪክ ተንታኝ የሆነ ሰው ነው። ይሄ ሰውዬ መንፈሳዊ ትምህርትን የተማረው ክርስቲያን ነው።
በእግዚአብሔር ቤት ነው ያደገው። ቤተሰቦቹ ክርስቲያኖች ናቸው። እንደነ ፕሬስተን ቴዎሎጂካል ስኩል የተማረ ነው። ሙዲ ባይብል ስኩል የተማረ ነው። በእውቀት በመጽሐፍ ቅዱስ እውቀት እጅግ በጣም የሚደነቅ ነውና ሁለት መጽሐፍቶቹን አንብቤያለሁኝ። በተለይ አንደኛው የሚገርም ነው። ስለሱ መናገር ብዙም አልፈልግም። ሁለት መጽሐፍ አንብቤያለሁኝ። መጽሐፍቶቹ ብዙዎቹ ኒውዮርክ ታይምስ ቤስት ሴለርስ ላይ ነው ተመዝግበው ያሉት። ምን ያህል ተወዳጅ እንደሆነ ተመልከቱ። ስለ መጽሐፍ ቅዱስ ሲተነትን እኔ እሱን ሰውዬ ሰምቼም አላባራም። በጣም የምሰማው ሰው ነው። ፖድካስቱንም ሰምቻለሁ፣ መጽሐፉንም አንብቤያለሁ። በጣም የሚያስገርም ነገር ነው። ይሄ ሰው በኢቫንጀሊካል ቸርች ወይም ደግሞ በፕሮቴስታንት ቸርች ውስጥ የነበረ ሰው ነው። እየቆየ መንፈሳዊ አይኑ እየደበዘዘ ሄዶ አንድ ወቅት ላይ ጭልም አለ። ይህ የሚያውቀው እውቀት በሙሉ የጌታ የኢየሱስ ክርስቶስ ሕያው ቃል የሆነው ይሄ ታሪክ ሆነበት። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ይሄ ሰው ኤርማን የሚባለው ሰው አሁንም በብዙ ቦታ እንደ ኪኖት ስፒከር በዩኒቨርሲቲው በየቴዎሎጂ ኮሌጁ እየተጠራ አሁንም ድረስ መንፈሳዊ አስተማሪ ነው፣ መጽሐፍ ቅዱስ አስተማሪ ነው። እሱ ግን ከማመን ወደ አግኖስቲክ ወይንም ደግሞ እግዚአብሔር ይኑር አይኑር አላውቅም ወደሚሉት ጎራ የገባ ሰው ነው። ሶስት አይነት ነገሮች አሉ ታውቃላችሁ። ብሊቨርስ፣ አግኖስቲክ እና ኤቲስት የሚባሉ። ብሊቨርስ እኛ ነን፣ እግዚአብሔር መኖሩን የምናምን የማንጠራጠር። አግኖስቲክ ደግሞ ይኑርም አይኑርም አላውቅም የሚሉ ናቸው። ሶስተኛው ኤቲስት ድብን ያሉ እግዚአብሔር የሚባል የለም የሚሉ ናቸው። ይሄ ሰውዬ በመካከለኛው ካታጎሪ ነው አሁን ያለው፣ which means ከኛ ተለይቷል። እስቲል መጽሐፍ ቅዱስን ሲተረትረው በታሪክ መልኩ ነው። መለኮታዊነቱን ክዷል። የሚያስተምረው በታሪክነቱ ብቻ ነው እና በኦከረንሱ ወይንም ደግሞ በሂደቱ ብቻ ነው። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ይሄ ሰውዬ ሲናገር እኔ በጣም የገረመኝ ነገር መጽሐፉ ላይ የሚያነበብኩት እዚህ ደረጃ የደረሰው ከእግዚአብሔር ቤት ወጥቶ አይደለም። እንደኔና እንደናንተ በየሁዱ የመጣ የሚያመልክ፣ አስራቱን የሚሰጥ፣ አቴንዳንሱን የሚያሳምር፣ እንደውም ሰባኪ የነበረ አገልጋይ የነበረ ሰው ነው። እያንዳንዷ ጥያቄ ውስጥ ሰማይ ጣራ እስኪደርስ ድረስ ክቦ በመንፈሳዊ አይን ይተረትር የነበረውን የእግዚአብሔርን ቃል ሕያው ቃል በስጋዊ አይን መተንተን ሲጀምር ይሄ ታሪክ መጽሐፍ ሆነበት። አሁን ይህንን የሚያስተምረው እንደ ታሪክ ነው። እግዚአብሔር ከእንዲህ አይነት ነገር ይሰውረን። እዚህ መድረክ ላይ ወጥቼ መጽሐፍ ቅዱስ ታሪክ ነው ብዬ መለኮታዊነቱን ክጄ ይህን ከማስተማር እግዚአብሔር ያወጣል። ይሄ ሰው የሚገርማችሁ ነገር when I was stupid ብሎ ነው የሚናገረው። ንግግሩን ሲጀምር ፖድካስቱን ብታዩት ምን ማለቱ ነው? ክርስቲያን በነበርኩ ጊዜ ማለቱ ነው። እኔና እናንተንም ጭምር ነው ስቱፒዶች ናቸው የሚለን። ለምን? ወደሱ አይነት መንገድ ስላልደረሰን ነው። ወገኖቼ አንድ መዝሙር ጥቅንቱኑ ላንብብላችሁ። አንድ አዝማችና አንድ ቁጥር ወንድማችን ደረጀ ከበደ በጣም የምወደውና የማከብረው ዘማሪ የዘመረውን የዛሬ ብዙ ዓመት በወጣትነቱ ነው የዘመረው። እኔ እንዴት እንደታየውም እኔ አንዳንዱ መዝሙሮቹ በዛ ጊዜ አብረን ነው ጌታን ያገኘ ነው፣ አብረን ያደግ ነው፣ አብረን ያገለገል ነው። እኛ ጎን ቁጭ ብሎ ሲዘምራቸው ልብ ያላልናቸው መዝሙሮች ዘመናት አልፈው ግን ልብ ብሎን ግርም ይለኛል። እኔ በተለይ እንደዚህ ብሎ ይዘምራል። ሞኝ ነው አልተማረም አሉኝ፣ ለእግዚአብሔር አድሬለት ቢያዩኝ፣ ትርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው፣ they are stupid ስለሚሉኝ ማለቱ ነው። የማመልከው አምላክ ሳይንስ አይጨብጠው፣ የፊደላት ብዛት ዕውቀት አይገምተው፣ መንፈሳዊ አይኖች ተከፍተው ካላዩት ቃሉ ሞኝነት ነው አውቀናል ለሚሉት። መንፈሳዊ አይናችሁ የተከፈተ ይሁን። ይሄ ዕውቀታችሁ ወደ ክህደት ወደ ታሪክ የሚለወጠው
መንፈሳዊ አይናችሁ ተጨፍኖ ስጋዊ አይናችሁ ሲከፈት ነው። ይሄ ሰውዬ ሲናገር በሂደት ነው። እግዚአብሔር ቤት ውስጥ ቁጭ ብሎ መጨረሻ ላይ አቋሙን ኦፊሻሊ በቸርችም በሚያስተምርበት ዩኒቨርሲቲም አሁንም ካሮላይና ውስጥ ያስተምራል፣ ትልቅ ዩኒቨርሲቲ ውስጥ ይህንን ኦፊሻል አድርጎ ስቲል ስታተሱ የተጠበቀ ነው። እግዚአብሔር ከእንዲህ አይነት ነገር ይሰውረን፣ በእውነት ነው የምለው። እና ሞኝነት የሚመስለን አንድ ቀን ግን ህይወት የነበረው አሁን ግን ስጋዊ አይናችን ሲከፈት ሞኝነት ይሆንብናል። ለዚህ ነው ስጋዊ መንፈሳዊ አይን ሲከደን ስጋዊ አይን ይከፈታል ያልኩት ለዚህ ነውና ጥንቃቄ ያስፈልጋናል። ስጋዊ አይን ሲከፈት ሁለተኛው ነጥቤ ስጋዊ አይን ሲከፈት ዓለማዊነት ይታየናል። ድሮ የናቅነው ነገር፣ ድሮ ልብ ማንለው ነገር ሁሉ ዓለም ልትሰጠን የምትችለው ነገር ይታየናል። ይሄም ነበር እንዴ? ይሄም አምልጦኛል እንዴ? ይሄም ነበር እንዴ? በክሬዚ ነው የሚያደርገን። እግዚአብሔር ከእንዲህ አይነት ነገር ይጠብቀን። ጓደኞቻችን በዚህ ተሰናክለው ጥለውን ሄዱ ነበሩ። መንፈሳዊ አይናችን ይሄንን ስጋዊ አይናችን ተከፍቶ ዓለማዊነትን ማየት በሚችልበት ጊዜ ምን ይሆናል? ዳዊት አንድ ጊዜ ያ እንደ ልቤ ሐሳብ እንደ ልቤ ሆነልኝ የተባለለት ዳዊት አንድ ወቅት ላይ አይኑ ተከፈተ። ስጋዊ አይኑ ሲከፈት ቤርሳቤ ስትታጠብ ራቅ ብሎ አያት። አይኑ ተከፈተ በአንድ ጊዜ። አሁን ዓለምን ነው ያየው። ዓለም ልትሰጠው የምትችለውን ነገር ነው ያየው። ነው ያለው ይቺ ውብ የመሰለች እስቲ ጥሯት ነው ያለው። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ቆንጆ ሴቶች አሁንም አሉ ውጪ። የሚያማምልል ሀብት አሁንም አለ ውጪ። ብዙ የሚያባብሉ ነገሮች አሉ። በመንፈሳዊ አይን ካላየነው ግን አጥፊዎቻችን ናቸው። ዳዊት የደረሰበትን እናንተ ታውቃላችሁ። ደግሜ ጊዜያችሁን ልወስድ አልፈልግም። አንድ ነገር ሆነ። የዛሬ 3 ዓመት ወደ ኢትዮጵያ በሄድኩበት ጊዜ አንዲት በጣም የምንወዳት እህታችን አገኘኋትና ወደ ዓለም ሄዳ ነበር። እኔ ወደዚህ ወደ ውጪ ስወጣ የዛሬ 39-40 ዓመት ማለት ነው። ነገር ግን ታሪኳን ሁሉ ጊዜ እሰማለሁ እና ከዛ በኋላ ወደ ጌታም ተመለሰች። 7 ዓመት ሙሉ ባክና ወደ ጌታ ተመለሰች እና እናወራ ነበረ ቁጭ ብለን አንድ ሆቴል ውስጥና እስቲ ለመሆኑ እንደው ምን ነክቶሽ ነው ጥለሽን ሄድሽው አልኳት። ምክንያቱም ይሄን እድል አግኝቼ አላቅም። በነገራችን ላይ ይሄንን አስፈቅጃት ነው ያለፈው ሮብ ኮሙኒኬት አድርጌ መልእክት አለኝ ያንቺን ታሪክ ላነሳው ነው ትፈቅጂልኛለሽ ወይ ብዬ ተጠቀምበት መስክሬዋለሁና ግልጽ የሆነ ነገር ነው ብላይ ነው። ስለዚህ ነፃነት ይሰማችሁ። የሰው ስም ስናነሳ ሁል ጊዜ ጥንቃቄ እንድናደርግ ስለምፈልግ ነው። እና ምን አለችኝ? እዛው እግዚአብሔር ቤት ውስጥ እያለሁ አለች ቀስ በቀስ እንደው ፍዝዝ እያለ አይኔ ፍዝዝ እያለ መንፈሳዊ አይኔ መጨረሻ ላይ ለዓለም አይኔ ብርት አለች። ቀጥ ብዬ ነው የወጣሁት አለች። በቃ ከዛ በኋላ ቀጥ ብዬ ዓለም ውስጥ ነው የገባሁት አለች። 7 ዓመት ሙሉ ዓለም ውስጥ ገብታ ብዙ ዋጋ ከፍላ ነው የተመለሰችው። ከ7 ዓመት በኋላ እግዚአብሔር በምህረቱ መለሳት። ግን ውጪ ወጥታ ከእግዚአብሔር ውጪ የገጠማት ነገርን ግን ስትነግረኝ አንዳንዱ ሊሽር የማይችል ጠባሳ ነው። ግን እግዚአብሔር ምህረትን አድርጎላታል። እግዚአብሔር ይባረክ። እቺ ልጅ ለጌታ የታሰረች ዋጋ የከፈለች ብዙ የተሰቃየች ልጅ ናት። እንዲሁ በቀላሉ ህይወቷን የምንንቀው አይደለም። የገረመኝ እኔ ለዚህ ነው። ግን ምንም ያህል ዋጋ ለእግዚአብሔር እንክፈል፣ አንዴ መንፈሳዊ አይናችን ተጨልሞ ስጋዊ አይናችን ከተከፈተ እግዚአብሔር ከዛ ይሰውረን። አሁን ያ ቀላል ነገር ቀላል ምርቃት አይምሰላችሁ። እግዚአብሔር ከዛ ይሰውራችሁ። ቀጥ ብላችሁ ነው የምትወጡት። 30-40 ዓመት ያገለገላችሁት እግዚአብሔር ታሪክ ይሆንባችኋል። እግዚአብሔር ለዘላለም ስጋዊ አይናችንን ይክደነው። በሱ ማየት አንፈልግም። ስለዚህ አሁን ይቺ እህታችን ተመልሳ አሁን የራሷ ሚዲያ አላት። እግዚአብሔርን በትልቅ ደረጃ እያገለገለች ነው። እግዚአብሔር ይባረክ። እግዚአብሔር ቸር አምላክ ነው። ይኸው መንፈሳዊ አይናችን ሲከደን የእግዚአብሔርን ሚስጥር ደግሞ ለዓለም ወስደን እንዘረግፋለን። ለዓለም እንዘረግፋለን።
እግዚአብሔርንም አያጨልምብን። አንድ ጊዜ ሳምሶን ትዝ ይላችኋል። የመጽሐፍ ቅዱሱ ሳምሶን ገሊላ ሁል ጊዜ ትለምነው ነበር፣ እባክህን ይሄን ሚስጥር ንገረኝ ትለው ነበር። አሁን ከሷ ጋር ሆኖ እሷ ጉልበት ላይ ሆኖ መንፈሳዊ ዓይኑ ሊከፈት አይችልም። ይሄ ሰው የታወረ ሰው ነው። መጨረሻ ላይ ከጉትጎታዋ የተነሳ እግዚአብሔር የሰጠውን የኃይሉን ሚስጥር ነገራት። ከዛ በኋላ ያንን ጸጋ ላጨችው። ሳምሶን እንደምን ሆነ? እንደ ተራ ሰው ሆነ። ብዙ ሺህ ነፍሳትን ይገል የነበረ ሰው ዛሬ ራሱን ማዳን ቻለ። በቁሙ እያለ ዓይኑን ጎልጉሎ አወጡት። ወፍጮ ፈጪ ያደረጉት፣ አዋረዱት። ዓለም ታዋርደናለች። ዓለም የምታዋርደን መጀመሪያ ስጋዊ ዓይናችን ሲከፈት የምታባብለና የምታሳየን ነገር አለ። ከዛ በኋላ ድርጊቱ ሌላ ነው። እግዚአብሔር ከእንደዛ አይነትም ይሰውረን። ስጋዊ ዓይን ሲከፈት ደግሞ የአገልግሎታችን ደረጃ ያቆለቁላል። ይሄ አደገኛው ከባዱ ነገር ነው። የምንፈራው ቤተክርስቲያንም ልትጸልይ ልትመክር የሚገባት ነገር ነው። ዕለት በዕለትም ክትትል የሚያስፈልገው ነው። መድረካችንን በተለይ አገልግሎታችንን ዋሽ ልናደርግ ይገባል። የምንሰብከው ቃል፣ የምንዘምረው ዝማሬ በጥንቃቄ በመንፈሳዊ ዓይን የተጻፈ መዝሙር፣ በመንፈሳዊ ዓይን የተቃኘ መልእክት መሆን እንዳለበት መጋቢዎቻችን ይህንን በትክክል ዋች እንደሚያደርጉ ጥርጥር የለኝም። በዚህ ጋሽ ተስፋን ምንም አንጠረጥረውም። ብዙዎቻችን እንቅልፋችን ምንተኛው እሱ ስላለ ነው። አም ሲሪየስ ከልቤ ነው ምላችሁ። ብዙ ቸርቾችን አይቻለሁኝ። ቁጭ ብለን መድረክ ላይ ይነገር ስለነበረ ነገር ስንጨነቅ፣ ይሄስ ባይነገር፣ ይሄስ ባይባል፣ ይሄስ ባይሰበክ፣ ይሄስ ባይደረግ እያል መከራ ያየንባቸው ጊዜያቶችን አሳልፌያለሁ ሌላ ቸርቾች የነበርኩበት ጊዜ። እዚህ ግን በዛ አይነት ነገር ተቸግሬ አላቅም። እግዚአብሔር በዚሁ ያስቀጥልልን። እንደምንቀጥልም ተስፋ አደርጋለሁ። መዘምራንም እንደዚሁ መንፈሳዊ ዓይናችሁ እንደበራ እንደባረካችሁን እግዚአብሔር መንፈሳዊ ዓይናችሁ ለዘላለም ይብራ። የአምልኮ ቡድንም እግዚአብሔር እንደዚሁ መንፈሳዊ ዓይናችሁ ይብራ። የደበዘዘለት እናንተ ያላያችሁትን እኛ ያየለትም ዝም አንልም። እሺ እሺ እሺ። እግዚአብሔር የተመሰገነ ይሁን። ምክንያቱም በአሁኑ ዘመን በምትመለከቱበት ጊዜ መንፈሳዊ ዓይን እየደበዘዘ ስጋ ዓይን እየተከፈተ ሲሄድ ስብከቱ በሙሉ ስጋዊ ይሆናል። እግዚአብሔር ከዚህ ነገር ያድነን። በምድራችን የሰርኩሌት የሚያደርጉ ነገሮችን እያየን ይሄን ያህል ወርደን እዚህ ደረጃ የደረስነው ለምንድን ነው ብዬ ሁሌ እጠይቃለሁኝ። አንድ 3 ሳምንት በፊት ጋሽ ተስፋን ይሄን ጥያቄ ጠይቄው ነበር። ጋሽ ተስፋ ለምንድን ነው ይሄን ያህል የወረድ ነው? እዚህ ደረጃ የደረስነው ለምንድን ነው? ምን ሆነን ነው? ምን ሆነን ነው? ምክንያቱም አንዳንዱ ነገር በጣም አሳፋሪ ነው። አንዱ ካየሁት ነገር ብጠቅሰው ያው በኦፊሻሊ ይሄ ፈቃድ መጠየቅ አያስፈልግም። ኦፊሻሊ በቪዲዮ በቴሌቪዥን የወጣ ነገር እና አንዱ ወደ እግዚአብሔር ቤት መጥተዋል። የቀን ሰራተኛ ነበርኩኝ፣ እንደው ኑሮ መሻሻል አቅቶኝ ብዙ ደከምኩ። መጨረሻ ላይ እዛ ብዙ ብር ይገኛል ሲባል ወደ እግዚአብሔር ቤት መጥተዋል። ሲመሰክር ነው የመጣው። እግዚአብሔር ቤት ብር ለማግኘት ነው፣ ኑሮ አልሻሻል ስላለው። ከዛ በኋላ የእግዚአብሔር ሰው ቃል አወጣ። 100 ቢሊዮን 400 ምናምን ሚሊዮን ከምናምን ብር ከምናምን ሳንቲም በአካውንት አሁን ገብቶልሃል ተባልኳል። ሄጄ ባንክ ስጠይቅ ደነገጡ አለ። ምክንያቱም ባንኩም የዛን ያህል ገንዘብ ላይኖረው ይችላል። እንደው ገርሞኝ ለእናንተ ምሳሌ ለማምጣት ስለፈለኩ ያ ቁጥሩ ማይንድ ብሎዊንግ ስለሆነ ወደ ዶላር ብቀይረው ብዬ ክሎዘር ቱ 1 ቢሊዮን ዶላር የአሜሪካ ዶላር ገባልኝ ነው የሚለው ሰው። የኢትዮጵያ መንግስት 3 ቢሊዮን ዶላር ከወርልድ ባንክ ብድር ለማግኘት የሚያልፍበትን ፕሮሰስ ካያችሁ እጅግ በጣም አድካሚ ነው በመንግስት ደረጃ። ይሄ ግለሰብ ግን በአንድ ምሽት ይሄን ያልገባልኛል። እንደዚህ አይነት ጉባኤ ከኛ ቁጥር በበዛ ጉባኤ ውስጥ እንደኔ
ማይክሮፎን የያዘ የእግዚአብሔር ሰው ነኝ የሚል ሰባኪ የተናገረው ቃል ነው። ልጁም የመሰከረው። እግዚአብሔር ከእንዲህ አይነት ነገር ይሰውራል። አይናችን መንፈሳዊ አይናችን ተከድኖ ስጋዊ አይናችን ተከፍቶ ከዛም አልፎ ጅል አንሆን። when I was stupid ማለት ይሄ ነው። the other way round ነው። ይኸው በጣም ስቱፒድ ስንሆን እዚህ ደረጃ እንደርሳለን። እንዴት ነው መድረክ ላይ እንዲህ አይነት ነገር ደረጃ የደረስነው? ከምን ተነስተን ነው? ይሄ የኛም ችግር ነው። እኛም እንደ ወንድሞቻችን ንስሐ ልንገባበት እግዚአብሔር ሆይ ጎብኘን፣ መንፈሳዊ አይናችንን አብራልን የምንለው ነው። ከነሱ ነፃ ሆነን እነሱን ለመፍረድ አይደለም። እንዴት እንዲህ ቦታ ደረስን? ሁለተኛው ደግሞ የገረመኝ አንድ ነገር አለ። እንዲሁ የእግዚአብሔር ሰው ነው፣ በትልቅ ጉባኤ ላይ የዛ ቸርች መሪ ሰባኪ። እሱ እንደኔ ኳስ ይወዳል መሰለኝ፣ ሶከር ማየት ይወዳል ይመስለኛል። እኔ በጣም ነው የምወደው ኳስ ማየት። እና አርሴናል የመጨረሻ ለዋንጫ የሚጫወትበት ቀን የሚቀጥለው ሳምንት እንደሆነ ከሳምንት በፊት የተናገረው ነገር ነው። አርሴናል ዋንጫ ይበላል አይበላም ትልቅ ነገር ነበር ኢትዮጵያ ውስጥ። እኔ በዚህ ደረጃ አድርጌ የህይወቴ አንድ ክፍልም ላደርገው አልችልም፣ ግን ኢንተርቴይንመንት ነው፣ ወደዋለሁኝ። ከዛ በኋላ እኔ ተገልጾልኛል አርሴናል አያሸንፍም። እግዚአብሔር ያሳያችሁ። እኔ አሁን እዚህ ቁጭ ብዬ አርሴናል አያሸንፍም ብዬ ብተነብይ ማንኛችሁም ልትታገሱኝ አይገባም። ይሄንን ነጥቃችሁ እኔ ልታወርዱኝ ይገባል። ይሄ መድረክ የተከበረ ነው። ይሄ ቦታ የተከበረ ቅዱስ ሕያው እግዚአብሔር የሚከበርበት እሱ የሚነግስበት ቦታ ነው። እና የተገለጸለት አርሴናል አያሸንፍም ነው። የሚገርማችሁ ግን ቅዳሜ ቀን አርሴናል አሸነፈ። ምን ያህል እንደዘቀጥን እዩት፣ ምን ያህል እንደወረድን እዩት። ይሄ የሚሆነው ምን መሰላችሁ? ሰዎች እግዚአብሔር ቤት ቁጭ ብለው መንፈሳዊ አይናቸው ታውሮ ስጋዊ አይናቸው እዛው እግዚአብሔር ቤት ውስጥ ሲከፈት ነው። እነኚህ ደግሞ አደገኞች ናቸው፣ አደገኞች ናቸው። አይናቸው ተከፍተው የሚወጡት ይሻላሉ፣ በምህረትም ይመለሳሉ። እነኚህ ግን እለት በእለት ፍርድን በራሳቸው ላይ ይደምራሉ። እግዚአብሔር ከዚህ ይሰውረን። በእውነት ነው የምላችሁ። ይሄ አንዳንዱ የሚያስቅ ይመስላል። እኔ ግን በጣም ውስጥ ልቤ ውስጥ ገብቶ ነው ፓስተርን እስከ መጠየቅ ድረስ የደረስኩት። እንዴት ነው እዚህ ደረጃ የዘቀጥ ነው? ምንድነው ያደረግነው ስህተት? አባቶች ምንድነው ያደረጋችሁት ስህተት? እንዴት ስታሳድጉን ወይ እኛ ደግሞ እንዴት ስናሳድግ ነው እዚህ ልጆቻችን የደረሱት? ሁላችንም ተጠያቂ ልንሆን እንችላለን። እግዚአብሔር ከዚህ ነገር ሁሉ ይሰውረን። እግዚአብሔር የተመሰገነ ይሁን። ስለዚህ አገልግሎታችን፣ ዝማሪያችን፣ ስብከታችን ከምድር ላይ የተነሳና ሰማያዊው ላይ ያተኮረ ይሁን። አዎ አንዳንድ መዝሙሮቻችን አንድ ወቅት ላይ ማለቴ ስል የኢትዮጵያ አብያተ ክርስቲያናትን በሙሉ ማለቴ ነው፣ የኛን ቸርች አይደለም። ወርዶ 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 እግዚአብሔር ከትንሽ ቦታ አስነስቶን ትልቅ ሰው አድርጎን ትላልቅ ሰው መካከል አስቀምጥ። እግዚአብሔር ጉዳዩ ነው። እኔ አሁን ከነገስታት ጋር ብቀመጥ ኢዛት ቢግ ዲል ለእግዚአብሔር እኔ አይመስለኝም። በዛ ውስጥ እግዚአብሔር የሚከብርበት ነገር ካለ አንድ ነገር ነው፣ ግን አልዘምርለትም። እግዚአብሔርን አመሰግንበታለሁ ግን አልዘምርለትም። ከዚህ በፊት አንድ ምሳሌ ነግሬያቸዋለሁኝ። የኢትዮጵያ ወንጌላዊት ቤተክርስቲያን ወይም ደግሞ ኢቫንጀሊካል ቸርች መሪ ስለነበርኩ ስዊድን ውስጥ ከትላልቅ የአገር መንግስታት ጋራ ለመገናኘት እድል ገጥሞኝ ፎቶግራፍ ሁሉ ተነስቼ ያለኝ ቤቴ እና አንዱ የዛምቢያ መሪ የነበረው ሽሉምባ ፕሬዚደንት ሽሉምባ ነበር። በጣም መንፈሳዊ ሰው ነበር። አሁን በጌት ሞቷል። ቀጥሎ ደግሞ ዮንግቾ የሚባሉት በጣም በዓለም አንደኛና ትልቁ ቸርች ያላቸው ሰው እሳቸው ነበሩ። ከእሳቸው ጋርም አንድ ቦታ ላይ ቁጭ ብለን ራት በልተናል።
ከብራዚል የመጣ ደግሞ የፍትህ ሚኒስቴር የነበረ ክርስቲያን ነው። እሱም እንደዚሁ። ሌላ ደግሞ ከእስራኤል ይመጣሉ ተብሎ እሳቸው በደህንነት ምክንያት ቀሩ። ይስሐቅ ሻሚር የሚባሉት ያኔ በህይወት በነበሩበት ጊዜ ትላልቅ ሰዎች ጋር እነኚህ እንግዲህ እኔ መዝሙር ማውጣት ነበርብኝ መሰለኝ። ይኸውላችሁ ያለ እግዚአብሔር ክብር ይሁን። እኔ ቸርቹን በመወከሌ እንጂ በማንነቴ አይደለም። አይ ዶንት ዲዘርቭ ከነኚህ ሰዎች ጋር ቁጭ ማለት፣ ግን ያን ቸርች በመወከሌ ሆኗል። ግን መዝሙር አይዘመርለትም፣ መዝሙር አይዘመርለትም። ሶሃት ስለዚህ ዝማሬዎቻችን አንድ ወቅት ላይ በኢትዮጵያ አካባቢ የነበረ ወረድ ብሎ ነበር። አሁን እግዚአብሔር ይመስገን እየተመለሰ መጥቷል። እዚህ ቤተክርስቲያን ሁሌ አም ፕራውድ ኦፍ ዩ ጋይስ፣ በጣም ነው መኮራባችሁ። እግዚአብሔር ይባርካችሁ። በዚሁ እንድትቀጥሉ ነው የምንፈልገውና ሌላው ስጋዊ አይን በሚከፈትበት ጊዜ የጌታ የኢየሱስ ክርስቶስ ዋጋ ትንሽ ይሆንብናል። ቅድም የእግዚአብሔር ቃል ታሪክ እንደሆነው ክርስቶስ ራሱ እኮ ክርስቶስ ዋጋው ምን ይሆናል? ትንሽ ይሆንብናል። የይሁዳ ትልቁ ችግር ስጋዊ አይኑ ስለተከፈተ አይኑ ገንዘብ ላይ ስለነበረ የጌታ የኢየሱስ ክርስቶስን ቫልዩ ሲተምን 30 ብር ብቻ ነው የተመነው። ክርስቶስ ዋጋው ያንስብናል። ካወጣ 5 ሳንቲም የሚሆን 10 ብር ክርስቶስን ለመሸጥ ስጋዊ አይናችን አይራራም። እግዚአብሔር ከዚህ ይሰውረን። ክርስቶስን አሳልፎ የሰጠው ይሁዳ በስጋዊ አይኑ በማየቱ ነው፣ መንፈሳዊ አይኑ ስለታወረ ነው። እኔ አንድ ምሳሌ ልስጣችሁ። ይህም በኦፊሻሊ በምስክርነት የተመሰከረ ስለሆነ ምንም ፈቃድ አያስፈልግም። ጓደኛዬም ነው ልጁ። አንድ ወቅት ላይ በምን ሁኔታ እንደሆነ አናቅም፣ በጣም ልጆች ሆነን ነው፣ በዛ በደርግ ዘመን በክፉ ዘመን እንዲሁ ብድግ ብሎ የዚህ ልጅ መንፈሳዊ አይን ታወረ። እንዲሁ ብድግ ብሎ ደግሞ መንፈሳዊ አይን ሲታወር ምን ይሆናል? ስጋዊ አይን ይበራል፣ በራለት። አሁን ብድግ ብሎ ሲል አብዮተኛ ነኝ አለና ቁጭ አለ። እንደው ደግሞ እኮ በጣም ጸላይ፣ መንፈሳዊነቱ በስቶ ከነቢያት ግሩፕ ከተመደቡት ውስጥ ሁሉ የነበረ ሰው ነው። እንግዲህ በጣም መንፈሳዊ ነገር ሲበዛ ሁሉ ጊዜ ወደ እግዚአብሔር ሲጠጉ አንዳንድ ሰዎች መስመር ሲስቱ እግዚአብሔር በግል የሚናገራቸው የግል ልጅ የሆኑ ይመስላቸዋል። ይህም ልጅ እንደዛ ነበረ። በኋላ አንድ ጊዜ ሲበራለት አብዮቴ ማገልገል አለብኝ ብሎ ፈትለክ ብሎ ወጣ። ምን እንዳደረገ ታውቃላችሁ? በወንድሞች ቤት እየዞረ መንፈሳዊ መጽሐፍ ከሌ ቤት አለ ከሌም ቤት አለ ያለ መጽሐፍ ቅዱሳቸውን መንፈሳዊ መጽሐፋቸው። በተለይ አይ ሪሜምበር አንድ ሰው በእንጨት ሳጥን አሸክሞ እንጂ አስተማሪ ነው፣ ትልቅ ሰው ነው። ጭንቅላቱ ላይ አሸክሞት በአብዮት ጠባቂዎች መጽሐፍ ቅዱሱን መንፈሳዊ መጽሐፍቱን በሙሉ አስጠቅልሎ እስከ ከፍተኛ ድረስ ሲነዳው ነበር። ይሄ ሰው አይኑ ስጋዊ አይኑ የበራለት፣ መንፈሳዊ አይኑ የጨለመበት፣ ክርስቶስ ዋጋ እንዳጣው አብረውት የጸለዩ አብረውት በረከትን ሰማያዊ በረከትን የተቀበሉ ሰዎች ሁሉ ዋጋቸው ትንሽ ሆነ። እንደውም በጠላትነት ጎራ ተሰለፈ። በተለይ አንድ ወንድማችን አሁን ስዊድን ያለው እንዴት እንዳስገረፈው አይ ኔቨር ፎርጌት። ይሄ ወንድም ምናልባትም በ1990ዎቹ አጋማሽ ላይ ግሪክ ሄጄ አግኝቼው ታምራት ይመጣል ሲሉት ሰምቶ ኤርፖርት ድረስ መጥቶ ተቀብሎኝ እኔ ጋር ነው የምታድረው አለኝ። ይሄ ሰውዬ ጌታን መተውን ነው የማውቀው፣ ወደ ጌታ መመለሱን አላውቅም። ለምን እንደፈለገኝ እንዴት ነው ስለው አይ የኔንማ ምስክርንም መስማት አለብህ። ወደ ጌታ ተመለስክ እንዴ አልኩት። አዎ ለዚህ እኮ ነው አለኝ። ቤቱ አደርኩት። the whole night ነው የመሰከረልኝ። የከፈለው ዋጋ ልነግራችሁ አልችልም። እግዚአብሔር ይመስገን ተመልሶ ግን ፓስተር ሆኗል መጨረሻ ላይ። አይናችን ሲታወር የምንከፍለው ዋጋ እጅግ በጣም ብዙ ነው። መንፈሳዊ አይን ሲከፈት ደግሞ ያለውን በረከት እንመለከታለን። መንፈሳዊ አይን ሲከፈት የት እንዳለን ራሳችንን እንመለከታለን። አንድ ጊዜ እንደዚህ ሆነ። በኢሳይያስ ምዕራፍ 6 ቁጥር 5 ላይ ኢሳይያስ እንደዚህ ይላል፣
እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላየው ጠፍቻለሁና ወየውልኝ። ዓይኖቹ ተከፈቱ፣ እግዚአብሔርን አየ። እንደሚመስለኝ መንፈሳዊ ዓይኖቹ ሲከፈቱ እግዚአብሔርና ክብሩን አየ። እንደዚሁም ደግሞ አንደበታቸውና ከንፈሮቻቸው በረከሱ ሰዎች መካከል ነበርኩ። እኔም አንደበቴ የረከሰ ሰው ነኝና ጠፍቻለሁ፣ ወየውልኝ አለ። መንፈሳዊ ዓይናችን ተከፍቶ ሕያው እግዚአብሔርን በምናይበት ጊዜ ራሳችንን እናያለን። የንስሐ ሰዎች እንሆናለን። ትሑታን እንሆናለን። ሰውን አክባሪ እንሆናለን። ከሌላው ይልቅ እኛ ኃጢአተኛ መሆናችን በእግዚአብሔር ፊት ይታየናል። ስለዚህ መንፈሳዊ ዓይናችን መከፈቱን ሁሌ ቼክ ማድረግ ይኖርብናል። መንፈሳዊ ዓይናችን ደግሞ ሲከፈት ረዳት አጥተን በጨለመብን ጊዜ መውጫው ይታየናል። አንዳንድ ጊዜ ሕይወት ይጨልማል። ሕይወት ሁል ጊዜ ብርሃን አይደለም። ክርስቲያንም ብንሆን እግዚአብሔርን ብናመልክ አንዳንድ ጊዜ ጭልምልም ይልብናል። እግዚአብሔር ግን መንፈሳዊ ዓይናችንን ሲከፍት መውጫው፣ መዳኛችን፣ መትረፊያችን ይታየናል። ለዚህ ምሳሌ አድርጌ የወሰድኩት አጋርን ነው። አጋር በኮበለለች ጊዜ በምድረ በዳ ወድቃ ከልጇ ጋር ሆና ልጇ በውሃ ጥማት ሊሞት ሲል ልጄ ሲሞት አላይም ብላ ራቅ ብላ ቁጭ ብላ በእግዚአብሔር ፊት የምታጉረመርም የምትጸልይ የምትለምን ሰው ነበረች። በዘጸአት ምዕራፍ 21 ዘፍጥረት 21:19 ላይ እግዚአብሔርም ዓይኖቿን ከፈተ፣ የውሃም ጉድጓድ አየች፣ ሄዳም አቁማዳውን በውሃ ሞልታ ለልጁ አጠጣችው፣ እሱም በሕይወት ኖረ። እግዚአብሔር ዓይንን ሲከፍት ልንሞት የነበረውን ወደ ሕይወት ሊለውጥ የሚችል እይታ እግዚአብሔር ይሰጠናል። ከዚህ በፊትም ይህን እንደ ምሳሌ ተጠቅሜበታለሁ እዚሁ ስሰብክ። እኔ በጣም የሚገርመኝ ነገር አለ እዚህ ቦታ ላይ። እንደዚህ አይነት ጠቃሚ ውሃ ጎኗ እያለ እንዴት አላየችም? ወገኖቼ እግዚአብሔር ዓይንን ካልከፈተ ኦፖርቹኒቲዎች አጠገባችን ሆነው አናያቸውም። ሌሎች መጥተው ሲጠቀሙበት እኛ ሳንጠቀምበት የምናልፍበት ጊዜ ነው። እግዚአብሔር ዓይናችንን ያብራልን። ይቺ ሰው እግዚአብሔር ዓይኗን ሲያበራላት ነው ለልጇ ሕይወት የሆነ ውሃ ያየችው እንጂ ውሃው እዛው ነበር። እግዚአብሔር ጉድጓድ ሰራ፣ አፈለቀ፣ ፈጠረ፣ አዘነበ፣ ምንም ነገር የለም። የተደረገው አንድ ነገር ነው። መንፈሳዊ ዓይኗ ብቻ ነው የተከፈተው። ይህ መንፈሳዊ ዓይናችሁ ካልተከፈተ እግዚአብሔር ባጠገባችሁ ያስቀመጠላችሁ በረከት ሁሉ አይታያችሁም። ለዚህ ነው ለመንፈሳዊ ዓይናችን ከተፈጥሯዊ ዓይናችን የበለጠ ጥንቃቄ እንዲኖረን የሚያስፈልገው። እግዚአብሔር አምላክ ዓይኗን ከፈተ፣ የውሃውን ጉድጓድ አየች፣ በአቁማዳው ሞላች፣ ለልጇም አጠጣችው፣ ልጇም በሕይወት ኖረ። እግዚአብሔር የተመሰገነ ይሁን። ሌላው በጠላት በተከበብን ጊዜ የእግዚአብሔር ማዳን ይታየናል። ትዝ ይላችሁ እንደሆነ ኤልሳና ባሪያው ጊያዝ በጠላት በተከበቡ ጊዜ ሁለት ሰዎች ናቸው። ነቢዩ መንፈሳዊ ዓይኑ በርቷል። የእግዚአብሔርን ክብርና በዙሪያው ያሉትን መላእክት ያያል። ስጋዊ ዓይኑ ብቻ የበራና መንፈሳዊ ዓይኑ ግን የጨለመበት ሰው ደግሞ ምን ያያል? ሊገሏቸው የመጡትን ሰራዊቶች ያያል። ከቁጥር በላይ አእላፋት መሆናቸውን ያያል። የእግዚአብሔር ሰው መንፈሳዊ ዓይኑ የበራለት ተረጋግቷል። ስጋዊ ዓይኑ በርቶ ጠላቶቹን ያየው ግን ነርቨስ ሆኗል፣ ተጨንቋል። ጌታ ሆይ ወየው፣ ጠፋን፣ ተመልከት አለው። አንድ ቦታ ነው ያሉት፣ አንድ ቦታ፣ የሚያዩት ግን የተለያየ ነው። አይገርማችሁም? ይሄ ነው መንፈሳዊ ዓይናችን
ከተዘጋ እዛው ቦታ ቆመን የምናየው ነገር ይለወጣል። እነኚህ ሁለት ሰዎች አንድ ቦታ ቆመው የሚያዩት ሁለት ነው። ዲፍረንት። አንድ ተራራ ላይ የእግዚአብሔር ሰው የእግዚአብሔር መላእክትን በሺህ የሚቆጠሩትን ሲያይ፣ ይሄኛው ደግሞ ጠላቶቹን በሺህ የሚቆጠሩ ያህል። እንዴት አይነት አስገራሚ ነገር ነው! እግዚአብሔር ሁል ጊዜ በመንፈሳዊ አይኑ ከሚያይን ሰው ጎን ያድርገን። አለበለዛ ነገሩ ሁሉ ይጨልምብናል። እግዚአብሔር የተመሰገነ ይሁን። ለዚህ ነው ከዛ ነቢዩ ምንድን ነው ያለው? ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣል። አንድ ጊዜ ሳስበው ምንም እንኳን መላእክቱንም ቢያይ ሊያድኑት የመጡትን ሊዋጉለት የመጡትን የእግዚአብሔር መልእክተኞች ቢያይም ጠላቶቹንም አይቷል። ለዚህ ነው ያወዳደረው። ለዚህ ነው ግራ ያልገባው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣል። አታስብ አለ እግዚአብሔር ሆይ የብላቴናውን አይን አብራ፣ እኔ ያየሁትንም ይይ። እግዚአብሔርም አይኑን አበራ፣ ነቢዩ ያየውንም አየ። ከነርሱ ጋር የነበሩት ከነኛ ከጠላቶቻቸው ጋር ከነበሩት ይልቅ እጅግ በጣም ብዙ እንደሆኑ ተመለከተ። እግዚአብሔርም በዚህ ተአምርን አደረገ። ይህ ትልቅ ምሳሌ ነው። አንድ ቦታ አሁን እዚህ ጋር ቁጭ ብለን ሁለት ነገር ልናይ እንችላለን። እግዚአብሔር ከዚህ ነገር ይሰውረን። አሁን አንዳንዶቻችሁ አንዱን ትዝ ይላል። ይህንን እንኳን ምሳሌ አልስጥ። አይታችኋል? አንዳንድ ሰዎች ይመጡና ይሄ እኮ ስለኔ እኮ ህይወት ነው የተናገረው፣ ደግሞ እኔ አውቃለሁ ከሌኔ ነገረው። ሌሎቹ ደግሞ በዚህ ሳይድ ያሉ ደግሞ ይባረኩበታል። እንዴት አይነት ነገር ነው ብለው ይባረኩበታል። እግዚአብሔር ቤት ውስጥ ቁጭ ብለን ሁለት ነገር እናያለን። ሁለት ነገር እናያለን። በቀደም ዕለት አንድ ምስክርነት፣ በነገራችን ላይ ይቺ ቅድም ያነሳኋት ልጅ እህታችን አንድ ቪዲዮ ላከችልን እና ምስክርነት ነው አየሁኝ። እሱንም ምሳሌ ልስጣችሁ። ዛሬ ምሳሌ በዛ እንዴ? አልበዛም? እሺ። አይ ዶክተር መንግስቱ አጽድቋል እንግዲህ። እሺ። እና አንድ በጣም አብረን ያደግነው ብዙ ታሪክ ያለን በቤተ ክርስቲያን አብረን የኖር ፓስተር ሰለሞን ተስፋ የሚባል አለ። ጋሽ ተስፋ በደንብ ያውቋል፣ ሌሎቻችሁም ታውቁታላችሁ። እና እሱ የሚመሰክርበትን ምስክርነት ነው ቅድም የነገርኳቸው እህት ናት የላከችልኝ እና አየሁት። እዛ ውስጥ ፖይንቱ ምንድን ነው? ቤተ ክርስቲያን መጣሁ አለ። የመጣሁትም በአቤሴሎም ምክንያት ነው አለ ወንድማችን አቤሴሎም። ሳቃለች እንግዲህ አቤሴሎም እና አቤሴሎም ነው ወደ ጌታ ያመጣው ይሄንን ፓስተር ማለት ነው። እና ወደ ቤተ ክርስቲያን አመጣኝ። ከዛ በኋላ በሚቀጥለው ቅዳሜ ፓስተር ዳንኤል ይሰብክ ነበር አለ እና እንዳለ የኔን ህይወት ነው የሚሰብከው አለ። ይሄማ አቤሴሎም ነው የነገረው አልኩኛል። ምክንያቱም አንድ ሰፈርም ናቸው፣ ህይወቱንም ታሪኩንም ያውቀዋል። ይሄማ አቤሴሎም ነው የነገረው አልኩኛል። ከዛ በኋላ በቃ እዝታለሁ አለ። ደግሞ ልጁ በዛ ጊዜ ይሄ ተደባዳቢ ቡድን ግሩፕ ውስጥ ያለ ሰው ነው። አሁን አስቀጠቅጠዋለሁ፣ ልክ ነው ማስገባው እያልክ አለ። በቃ መልእክቱ አልቆ መቼም ወጥቼ ሄጄ ከዚህ ስል ፓስተር ዳንኤል መጣና ወንድሜ እግዚአብሔር ሊጎበኝ ይፈልጋል ጸልይ ብሎ ጸለየልኛል። ሲጸልይለት አጋንንት ነበረበት፣ ወጣለት፣ ተፈወሰ፣ ጌታን ተቀበለ፣ ለዘላለም ድኖ ቀረ። ፓስተር ነው አሁን። ተመልከቱ፣ ሌሎቹ በፓስተር ዳንኤል የሚባረኩትን እሱ ግን የኔ ጉዳይ ተነግሮት ነው ብሎ የሚቆጣበት ሁለት አይኖች አሉ። እግዚአብሔር ወደ መንፈሳዊ አይኖች እይታ ያምጣን። የሚነገር ነገር ሁሉ ለበረከት ይሁንልን ወገኖቼ። ሌላው ትንሽ ጊዜ ያለችኝ ጨርሳለሁ። ሌላው ጌታ አይናችን ሲገለጥ ጌታ ኢየሱስ ክርስቶስን አጥርተን እንመለከታለን። ፈጠን እላለሁ እዚህ ላይ። ትዝ ይላችሁ እንደሆነ በሉቃስ ወንጌል ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ ከሁለት ደቀ መዛሙርቶች ጋር አብሮ ሄድ ነበር በመንገድ ላይ ኤማኦስ በሚባለው መንገድ ላይ እና እያወሩ ይሄዳሉ። አላወቁትም።
ምን ነበረ ነገሩ ሲላቸው እንዴ አንተ ለኢየሩሳሌም በተፈጠረው ነገር እንግዳ ነህ እንዴ እያሉ የክርስቶስን ታሪክ ለክርስቶስ ይነግሩታል። ክርስቶስም እየሰማ እሱ የሚናገረውም እየተናገሩ ሄደው ቤታቸው ሲደርሱ ለማዕድ በአንድነት ይቀርባሉ። ማዕዱንም ባርኮ ቆርሶ ሲሰጣቸው አይናቸው ሲከፈት እርሱ ክርስቶስ መሆኑን አወቁ ይላል። ተመልከቱ፣ ክርስቶስ አጠገባችን ሆኖ የማናይ ሰዎች አለን ማለት እኮ ነው። ይሄ እኮ የተጻፈው ለትምህርታችን ነው። ክርስቶስ ከኛ ጋር ሆኖ የማናቀው ደቀ መዛሙርት አለን። እንዴት እንዲህ ትላለህ ካላችሁ ሉቃስ ወንጌል ምዕራፍ 24 አንብቡ። ሲጨልም ይጨልማል። የህይወት ደረጃችን አይደለም። እንዲጨልም እድል ከሰጠነው መንፈሳዊ ህይወታችን ይጨልማል። ጋራንቲ የለውም። እለት በእለት ልንንከባከበው የሚገባ ነገር ነው። እግዚአብሔር አምላክ አይናችንን ሲከፍት ክሊርሊ ክርስቶስን እናያለን። ይታየናል። አዳኙ የሞተው፣ የተሰቀለው፣ የተቀበረው፣ የተነሳው፣ ያረገው እርሱ ክርስቶስ መሆኑ ይታየናል። አልበለዛ ግን አይታየንም። እንደዛው ደግሞ ታሪክ ሆኖ ነው የሚቀረው። ሌላው የመጨረሻውና ሰመሪ ትንሽ አለችኝ፣ የክብሩ ታላቅነትን እናያለን። ትዝ ይላችሁ እንደሆነ ኢዮብ ከጌታ ኢየሱስ ከእግዚአብሔር ጋር በተከራከረ ጊዜ ነገሮቹ ሁሉ አልታይ አልገባ ባሉት ጊዜ እግዚአብሔር ቀርቦ ምንድን ነው ያለው? እስቲ የሰው ልጅ ወገብህን ታጠቅ እኔም ልጠይቅህ አለው። ሰማያትና ምድርን በፈጠርኩ ጊዜ የት ነበርክ? ምድርንም ያለ ምሰሶ ባቆምኩ ጊዜ የት ነበርክ? በባህር ውስጥ ያሉ እንስሳትን በምድር ላይ ያሉ ፍጥረታትን በፈጠርኩ ጊዜ አንተ የት ነበርክ? እስቲ የሰው ልጅ ታውቅ እንደሆነ ተናገር እያለ ቻሌንጅ ያደረገው ነበረ። መጨረሻ ላይ ኢዮብ መንፈሳዊ አይኑ ተገልጾ የእግዚአብሔር ክብር ሲታየው የተናገረው አስደናቂ ነገር አለ። መስማትም በጆሮ በመስማት ሰምቼ ነበረ፣ አሁን ግን አይኔ አየች። ከእንግዲህ ወዲስ እኔ ምን እናገራለሁ? እኔ ትቢያ ሰው ነኝ። እጄንም ባፌ ላይ ጭናለሁ፣ ዝም እላለሁ። አለቀ። ከዚህ በፊት ነግሬያቸዋለሁ። ኢዮብ በ40 ምዕራፍ ውስጥ በሙሉ ጥያቄ ጠይቆ የጠየቀው ጥያቄ አልተመለሰለትም። 42ቱም ምዕራፍ እስኪያልቅ እኮ ጥያቄው አልተመለሰም። የተመለሰ ይመስላችኋል? እግዚአብሔር የጠየቀውን ጥያቄ አልመለሰለትም። ያደረገው እግዚአብሔር ክብሩን አሳየው። እግዚአብሔር አምላክ ክብሩን ሲያሳየው አይኑ ሲከፈት ሰምቼ ነበር እኮ እንደ ተረት፣ አይኔ ግን ሲያይህ አሁን ተገረምኩ። መልሱን አገኘ። አይገርማችሁ? አንዳንድ ጊዜ እግዚአብሔር አምላክ በቀጥታ ለጠየቅነው መልስ አይሰጠንም። ክብሩን ሲገልጽልን አይናችንን ከፍቶ እንድናየው ሲረዳን ያን ጊዜ መልሳችን ይመለሳል። ብዙ ሰዎች አሉ አንዳንድ ጊዜ እንትን የሚሉና አንድ ጊዜ ፓስተር ዳንኤል ሲናገር እንደሰማሁት ብዙ ያልተጠየቁ ጥያቄዎች ያልተመለሱ ጥያቄዎች አሉኝ። ብዙ ጸሎቶቼ ተከምረዋል በእግዚአብሔር ፊት አለ። እግዚአብሔር ፊት ሲሄድ ጌታ ኢየሱስ ክርስቶስን ሳገኘው ጠይቀዋለሁ የምለው አለ። ግን አሁን መጨረሻ በህይወቴ ላይ ስረዳ አለ ለካ በጉ ራሱ መልስ ነው። እግዚአብሔር እርሱን እንዳይርዳኝ እንጂ መልሴ ኢየሱስ ነው አለ። ክርስቶስን ስናይ መልሳችን እሱ ይሆናል። መንፈሳዊ ህይወታችንን እንዴት ነው የምንጠብቀው? ከዚህ በፊት ፓስተር መንጌ እዚህ ቦታ ላይ በዝርዝር ሲናገር ስለሰማሁት አልናገርም እኔ በዝርዝር። እነኚህ መንፈሳዊ ዲስፕሊን የሚባሉትን አጥብቀን ልንከታተላቸው ይገባል። ሳታቋርጡ ጸልዩ ይላል ተሰሎንቄ። አንደኛው ጸሎት ነው፣ ልንጸልይ ይገባል። ሁለተኛው የእግዚአብሔር ቃል ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ለጸሎት፣ ለእግዚአብሔር ቃል፣ ለወገኖች ህብረት በዕብራውያን ውስጥ መሰብሰባችንን አንተው እርስ በርሳችንም እንመካከር ብሎ
ህብረታችንን ሁሌ እንድናጸና ይናገራል። በመጨረሻም አምልኳችንን መተው የለብንም። በመዝሙር 29:2 ላይም ስለ አምልኳችን ይናገራል። መጸለይ አለብን። የእግዚአብሔርን ቃል ማጥናት አለብን። ከወገኖች ጋር ህብረት ማድረግ አለብን። አምልኳችንን መቀጠል አለብን። ሌሎችም በጣም ብዙ አሉ። እናንተ ልትቀጥሉ ትችላላችሁ። ስለዚህ ዛሬ ቼክ ዩርሰልፍ። አንዳንድ ጊዜ አንዳንድ ነገሮች ስራ ስንሰራ ወይ ስናጠና ፋይናል ቼክ የሚባል ነገር አለ። የተረሳ ነገር ካለ፣ ሚስ የተደረገ ነገር አለ፣ ወይ ደግሞ ያልተደረገ ነገር ካለ ቼክ ማድረግ አለብን ህይወታችንን። ይኸውላችሁ ጸሎት የማይናፍቀን ከሆነ፣ ፈዘዝ ያልን ከሆነ መንፈሳዊ ዓይናችን ደብዘዝ እያለ ነው፣ ማየቱ እየቀነሰ ነው። የእግዚአብሔር ቃል ትርጉም የማይሰጠን፣ ብናነበውም ወደ ውስጥ የማይገባ፣ ልባችን የማይቃጠልለት ከሆነ መንፈሳዊ ዓይናችን እየደከመ ነው። ልንመረምር ይገባል፣ ልንታከመው ይገባል። እንደው ቤታችን ተቀምጠን ክርስቲያኖችን ወገኖችን ባገኝ ባላገኝ፣ ቤተክርስቲያን ብሄድ ባልሄድም ለውጥ ከሌለው አደጋ ላይ ነን። ይሄ አንዱ ቴምፕሬቸራችንን የምንለካበት መንገድ ነው። አምልኳችንም ብናመልክም ባናመልክም ብዙ ግድ የማይሰጠንና በህይወታችን ለውጥ የማያመጣ ከሆነ አደጋ ላይ ነን። ራሳችንን ቼክ ልናደርግ ይገባል። እግዚአብሔር አምላክ ዓይናችንን ያብራልን። የመጨረሻ ጥቅስ ጠቅሼ እንጸልያለን። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። እግዚአብሔር መንፈሳዊ ዓይናችንን ያብራልን። እንጸልይ። እግዚአብሔር አምላካችን ሆይ ክብር ምስጋና ላንተ እንሰጣለን፣ እናመሰግንሃለን። መንፈሳዊ ዓይናችንን በርቶ እንዲቆይ ለዘላለም አንተንና ክብርህን ተአምራትህን ማየት እንድንችል እግዚአብሔር ሆይ ዓይናችን የበራ ይሁን። እግዚአብሔር አምላክ ሆይ ሁሌ አንተን ከመናፈቅ፣ ሁሌ ባንተ ፊት ከመሆን፣ ህይወታችንን ከመመርመር እንዳናቋርጥ እግዚአብሔር አምላክ ሆይ አንተ እርዳን። ፈዘዝ ባልን ጊዜ ሁሉ ነቅተን በቶሎ አቅጣጫችንን እንድናስተካክል እግዚአብሔር ሆይ አንተ እርዳን። አጋርን የረዳሃት አንተ ነህ። ተስፋ በቆረጠች ጊዜ መንፈሳዊ ዓይኗን የከፈትክ፣ ለልጇ ህይወት መዳኛ የሆነውን ውሃ የሰጠሃት አንተ ነህ። ዛሬ በሷ ህይወት ውስጥ ያለን ረዳት ያጣን፣ ብቸኛ የሆን የተቸገርን እግዚአብሔር ሆይ አንተ ያዘጋጀልንን መልካም ነገር ማየት እንድንችል ዓይናችንን ክፈትልን። እግዚአብሔር አምላካችንና መድኃኒታችን ሆይ እንደ ኢዮብ ደግሞ ከአንተ ጋር የተወዛገብን፣ በጥያቄ የተሞላን እባክህ መንፈሳዊ ዓይናችንን ከፍተ ክብርህን አሳየን። ክብርህ መልሳችን ነው። ክብርህ ያንተ እግዚአብሔር ሆይ መገለጫ ነውና ይህን ማየት እንድንችል እርዳን። እግዚአብሔር አምላካችን ሆይ በምድራችን ላሉ አገልጋዮች ሁሉ እግዚአብሔር ሆይ ለኛም ሁል ጊዜ መንፈሳዊ ዓይናችንን አብራለን። ከሁሉ በላይ ነገር የሚበላሸው በመድረክ ዙሪያ ዓይናችን ሲታወር ነውና እግዚአብሔር ሆይ ባክህ ከዚህ አይነት ነገር ሰውረን። ሁሌ ዓይናችን የበራ ይሁን። መዘምራናችንን፣ አገልጋዮቻችንን፣ ህዝባችንን በሙሉ መንፈሳዊ ዓይኑ የበራ ይሁን። በኢየሱስ ክርስቶስ ስም አሜን።